ዲያቆን ሄኖክ ወደ ድቁንና እንዲገባ ማን አገዘው? ይህ እንግዲህ የ16 ዓመት ልጅ ሆኜ ነው ዲያቆን የሆንኩት። ለአዲስ አበባ ልጅ ሪከርድ ይመስለኛል። በእርግጥ አሁን እየሰበሩት ነው ብዙ በትንሽ እድሜያቸው እየሆኑ። በአጋጣሚ እንደመታደል ሆነው እኔ የምኖርበት ቤት ውስጥ ተከራይተው ይኖሩ የነበሩ ትልቅ አንድ አባት መነኩሴ ነበሩ። ከዛ ውጭ ደግሞ የኔታ ዘመንፈስ ቅዱስ የሚባሉ መምህር ነበሩ፣ አፍሪካ ህብረት ቅዱስ ሚካኤል ቤተክርስቲያን። እነዚህ ሁለት አባቶች እኔን ወደ ዲቁና እንድገባ እንድማር በልጅነት እድሉን አግኝቻለሁ። ያው ብዙ መከራ ታይቶ የሚሰጥ ትምህርት ነው፣ የሚሰጥ ክህነት ነው አይደለ? እና የከተማ ልጆችን ስንፍና ደግሞ ታውቂዋለሽ። ስለዚህ ስንፍና አይቶ እግዚአብሔር መቼስ ድካማችንን አይቶ እኔ በአጋጣሚ አያያዜን አይቶ እኔ ወደ ዲቁናው እንደማልሄድ ስላወቀ መሰለኝ ዲቁናውን ወደ እኔ ያመጣው እና በዚህ መንገድ ነው ወደ ክህነት የገባሁት። የልጅነት ጊዜስ ምን ይመስል ነበር? እንደው አስተዳደግ ምን አይነት ልጅ ነበርክ? ቤተሰብ ሲሰማ ሰው መሳይ ሸንጎ እንዳይል እንጂ አንድ ልጅ ነኝ። በመጀመሪያ መንታ ነበርኩ አይባልም ማለት ግን መንታ ሆነን የተወለድነው። እንግዲህ እግዚአብሔር ፈቃድ አልሆነም። በ6 ወር ልጅነት እድሜዋ አረፈች ማለት ነው። ስለዚህ አንድ ልጅ ሆንኩኝ። የሚገርምሽ ሕፃን ሆኜ እኔ ነበር ይሞታል ተብሎ የምጠበቀው። በጣም ታማሚ ሕፃን ነበርኩኝ። እሷ ደግሞ በጣም ጤነኛ ነበረች። እንግዲህ የእሷ ወደ እኔ ዞረ ማለት ነው፣ የእግዚአብሔር ፈቃድ ሆኖ። ከዛ ውጭ ያው አንድ ልጅ ሆኜ ነው ያደግኩት። አስተዳደግስ እንደው ምን አይነት አስተዳደግ ነው የነበረ? በእንክብካቤ እንደ እንቁላል እየታየ ነው ይመስለኛል። አሁን አንድ ልጅ ከሆንክ አንድ ልጅ ያው ምንድን ነው የከተማ ልጆች አንድ ልጅና አንድ ጎል አያስተማምንም ይላሉ። እና በጣም በእውነት ለመናገር እንደ ማንኛውም አንድ ልጅ ብቻ እንዳለበት ቤተሰብ በጣም ሴንተር ኦፍ አቴንሽን የመሆን ድል ነበረኝ። ብቻዬን የመሆን በእርግጥ እንደ ቤተሰብ ደግሞ ብዙ ናቸው የኔ የአክስቴ ልጆች ምናምን ብዙ ነን። ቤተክርስቲያን ደግሞ ስታድጊ በነገራችን ላይ አንድ ልጅ መሆንም ስሜቱ ብዙ የለኝም በሆነ ለመናገር። በጣም ብዙ አባቶች፣ በጣም ብዙ ወንድሞች እህቶች መሀል ነው። በተለይ በሰንበት ትምህርት ቤት በቤተክርስቲያን ስታድጊ የቤተሰብ ያህል ፍቅር መተሳሰብ ያለበት ስለሆነ ብዙም እንደዛ ተሰምቶኝ አያውቅም። ግን ራሴን ቆይቼ ዳያግኖስ ሳደርግ አንድ ልጅ ጸባዮች አሉብኝ። አሁን አንዳንድ እቃዎች አሁን አክቲቭሊ ለማስተካከል ሞክሬያለሁ። ይገርምሽ አክቲቭሊ እንጂ ያው ብቻ የመሆን ረጅም ሰዓት ብቻሽን የማሳለፍ ትንሽ ሆኜ አሁን እንግዳ ሲመጣ ይጨንቀኝ ነበር። መቼ እንደሚሄዱ ሁሉ ጠይቃለሁ። ብቻሽን የመሆን የሆነ አውቶሪቲሽን ያለማስነካት ነገር አለ። ግን አሁን ያው በሂደት እንደተወለድነው መኖር አንገደድም አይደለ? ራስሽን ኮንሽስ ከሆንሽ እኮ መቀየር ትችላለሽ። እና ይሄ ብቻ አንድ ልጅ በመሆን የመጡ ናቸው ብዬ ያሰብኳቸውን ነገሮች ቀስ በቀስ አስተካክያቸዋለሁ። አሁን ለምሳሌ ብቻዬን መብላት አልችልም። አሁን በፊት ከሰው ጋር ነው መብላት የሚከብደኝ የነበረው አይደል? አሁን ብቻዬን ልበላ አልችልም፣ ወይ ርቦኝ ቆያለሁ እንጂ ሰው ከሌለ እና እንደዚህ አይነት ልማድ። በፊት ግን ቴሌቪዥን አብርቶ ምናምን እንደዚህ አይነት ስሜት ነበረው። ዘመናዊ ትምህርትስ ምንድን ነው ያጠናኸው? ዘመናዊ ትምህርት የተመረቁት ጆርናሊዝም ነው፣ ፕሪንትና ዌብ ጆርናሊዝም እዚሁ አዲስ አበባ ዩኒቨርሲቲ ነው የተማርኩት። ከዛ በፊት 1-4-5 ትምህርቶች ሞካክሬ ተውኳቸው አሉ። ያው ብዙ ምሳሌ አይሆንም፣ እንደው ለተማሪ ለወጣት አይሆንም። ግን አማካሪ ከማጣት እና ደግሞ ልጅ ስትሆኝ ሁሉ ነገር ያምርሽ የለ። መጀመሪያ ዩኒቨርሲቲ የተመደብኩት ክፍለ ሀገር ነበር ላለመሄድ። ቅድስት ማርያም ኮሌጅ ገባው። ቅድስት ማርያም ኮሌጅ እየተማርኩኝ ማኔጅመንት ነበር የምማረው። ከዛ መሀል ላይ ቢዝነስ ኮሜርሻል ሎ ወይ ቢዝነስ ሎ የሚባል ኮርስ ነበር እና እሱ ኮርስ ላይ በጣም አክቲቭ ስሆን አስተማሪው አንተ ህግ ብትማር በጣም ጥሩ ነው አለኝ። በማግስቱ አልሄድኩም። እንዴ ህግ ገባው ትቼው ማለት ነው። ኮሌጅ ህግ በእንትን ፕራይቬት ይሰጥ ነበር። ህጉን እየተማርኩ የአንድ ዓመት ደግሞ የቲያትር ትሬኒንግ ነበረ። እሱን መማር ጀመርኩ። ከዛ ቲያትር አስተማሪ ለምን በአዲስ አበባ ዩኒቨርሲቲ አትማረውም አለችኝ። ለሱ አፕላይ አደረግኩ። ለሱ አፕላይ ሳደርግ
የተማሪ የቲያትሪካል አርት ተማሪ ቁጥር አነሰ እና ሲያንስ ሁለተኛ ምርጫችንን ሰጡ። ከዛ ሂስትሪ ተማርኩ ማለት ነው። ሂስትሪ 2 ዓመት ገደማ እየተማርኩ እያለ ክላስሜቴ አንድ ኔሽን የሚባል ጋዜጣ ነበር፣ እዛ ላይ የምትሰራ ልጅ ጆርናሊዝም ዲፕሎማ የነበራት ነች። ለዲግሪ ነው እዚህ የመጣችው። ለምን በዲግሪ ጆርናሊዝም አልተማርሽም ስላት፣ አይ ያኔ አልነበረም አሁን ግን ተጀምሯል አለች። ተመዘገብኩ እጅ ማለት ወደ ጆርናሊዝም ዞርኩኝ። ያው ክፋት የለውም መቼስ እውቀትና ኃጢአት ሲበዛ ይታወቅም ይባላልና እያንዳንዱ ትምህርት የሆነ የሚሰራሽ ነገር ይኖረዋል። ግን ሰዎች በሚሰጡ አስተያየት ቶሎ ላይ መቀበልና ምን መሰለሽ የሆነ የሚያመልጥሽ ይመስልሻል። አሁን የእድሜ ላይ ስትሆኝ አንደኛ እኔ ትንሽ አርሊ ነው ትምህርት ከ1 እስከ 4 ደብል መትቼ ነው የተማርኩት። ጎበዝ ተማሪ ነበር እንግዲህ ወይ ካሉት ይሆናል አላውቅም። እና ቶሎ የትኛውም ክፍል ስገባ ትንሹ ልጅ ነኝ ቀድሜ ስለሄድኩኝ ትንሹ ልጅ ለአቢዩዝም ለምንም የምመቸው እኔ ነበርኩኝ። ስለዚህ ይመስለኛል ወይ እሱን እያካካስኩ ነው አላቅም። ግን ይሄኛውን ትምህርት ስማር የሆነ ያመለጠኝ ይመስለኛል ያኛው። እንደዛ እያልኩኝ በዚህ መልኩ ያው መጨረሻ ላይ ጆርናሊዝም ከገባው በኋላ አንደኛ ተማሪ ያለው ስራ ገባው። የማህበረ ቅዱሳን መጽሔት ላይ መስራት ጀመርኩ። ስለዚህ ለስራው ስል መጨረስ አለብኝ። ኦልሬዲ 2ኛ ዓመት ተማሪ ነው ተብዬ ነው የተቀጠርኩት። 2ኛ በጣም ጥሩ ሚዲያው ላይ የነበሩ ክላስሜቶች ነበሩኝ። እነሱ አንቀው ይዘው አስጨረሱኝ ማለት ነው። ምን ያልሰራህበት ማህበረ ቅዱሳን? 4 ዓመት ምን ነበር የምታዘጋጀው? መጀመሪያ መጽሔት ላይ ሪፖርተር ሆንኩኝ፣ ከፍተኛ ሪፖርተር ምናምን እያልኩ ሁሉንም እዛ ላይ ያሉትን አምዶች ሰራ ነበረ።